እየተከታተላችሁ የምትገኙት ከአማራ ሚዲያ ኮርፖሬሽን አሚኮ በቀጥታ እየተላለፈ የሚገኘውን የሐሙስ እኩለ ቀን አሚኮ አቦል ዜናችንን ነው ተመልካቾች። በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎችን ሊያደርሰን ደግሞ ነጻነት ደጉ ተዘጋጅቶ እዚህ ስቱዲዮ እየጠበቀን ይገኛል። ነጻነት፣ ወደ መረጃዎች ማለፍ ትችላለህ። አመሰግናለሁ ተሾመ። ተመልካቾቻችን እንደምንላችኋል። የሰዓቱን የቢዝነስ ጉዳዮች ይዘን ቀርበናል። ከዛ በፊት ኤትስዊች የቢዝነስ ዘገባ ስፖንሰራችንና መልእክቱን ተከታትለን እንመለስ። በቃ ሙላባትና ልስጣት አታረገው። ያረ ሙላባት ያው ሌቴ ማለልኩ እዛ ጋር ገና ይኑላ ላሰልፍ ጠብቄ ያውልህ ባዶ ኤቲኤም እዛ ጋር አለልህ። አይ እኔ የምጠቀመው የክፍያ ካርድ እኮ የላ ባንክ ስለሆነ ደሞዝ ገብቶልሃል? ከፋያችን ይሳል። ዛሬማ ከፋይ አንተ ነህ። ባንክ በቂ ገንዘብ አላችሁ። ፖስ ማሽን አለ ወይ? ይቅርታ የዚህ ባንክ ክፍያ ካርድ አላስኩት። ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስ ማሽን ላይ ይሰራል። መዋጮዋን ስጠልኝ በዛው። በእናትህ ምንም ብር የለም አሁን እጄ ላይ። እንዴ ያው እዛ ጋር እኮ ኤቲኤም። አይ የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኤትስዊች ይህን እውን አድርጓል። ኤትስዊች ክፍያን በቀላሉ። ኤትስዊች ስፖንሰራችን ነው። ከልብ ነው የምናመሰግነው። አብራችሁን ቆዩ ተመልካቾቻችን። በ2018 ዓ.ም በዘር ከተሸፈነው 10,000 ሄክታር በላይ መሬት 170,000 ኩንታል ምርጥ ዘር ከተለያዩ አምራቾች መሰብሰቡን የአማራ ክልል ግብርናና ጥራት ቁጥጥር ባለስልጣን አስታወቀ። ምርጥ ዘርን በመጠቀም ብቻ ከ30 እስከ 40 በመቶ ምርትን ማሳደግ እንደሚቻል በጥናት መረጋገጡም ተገልጿል። ጌታቸው ስንታየው በዝርዝር ይነግረናል። ምርጥ ዘር ማለት ወጥነት ያለው ሌላ ዘር ያልተቀላቀለበት ንጹህ የሆነና እንዲሁም ደረጃውን የጠበቀ በተጠቃሚውም ዘንድ ተፈላጊነት ያለው ነው የሚሉት በአማራ ክልል ግብርና ጥራትና ቁጥጥር ባለስልጣን የዘር ጥራት ቁጥጥር ዳይሬክተር አቶ ጉርሜሳ ጀታ ጥራት ያለውና ደረጃውን የጠበቀ ምርጥ ዘር ወደ ተጠቃሚው እንዲደርስ የተሰራውን ስራም ያብራራሉ። ጥራቱ የተረጋገጠ ደረጃውን የጠበቀ ዘር ለአርሶ አደሩ እንዲደርስ ከማሳ ላይ የጥራት ቁጥጥር ጀምሮ እስከ ላቦራቶሪ ድረስ የጥራት ቁጥጥር ስራ ይሰራል ባለስልጣኑ። እንግዲህ ማሳ ላይ የሚሰራቸው የጥራት ቁጥጥር አይነቶች አሉ። ከባዕድ ዝርያ ነፃ ነው ወይ ያ ሰብል ያ ዘር፣ ለራሱ የተሰጠውን ባህሪ ይዞ ነው ወይ እያደገ ያለው፣ የተቀላቀለበት የለም ወይ በሽታ የለበትም ወይ፣ የግለላ ርቀቱን ጠብቆ ነው ወይ የተዘራ የሚለውን መስክ ላይ የጥራት ቁጥጥር ይሰራል። ከዛ በኋላ እንግዲህ ለመሰብሰብ ሲደርስ በሰብል ስብሰባ ወቅትም የጥራት ቁጥጥር ይሰራል። ከሌላ ሰብል ጋር አርሶ አደሩ ወይም ደግሞ አባዡ እንዳይቀላቅል አዳልትሬት እንዳያደርግ ይሄ ክትትል ይደረጋል። በመስክ ሰብል ብቻ በ2018 ዓ.ም ከ10,000 ሄክታር በላይ መሬት ከተባዛው ምርጥ ዘር 170,000 ኩንታል ምርት መሰብሰብ መቻሉን የጠቆሙት ዳይሬክተሩ ከ66,000 በላይ ኩንታል የሚሆነው ምርጥ ዘር የላቦራቶሪ ፍተሻ እንደተደረገለትም ያስረዳሉ። አሁን በዚህ ዓመት የተሰበሰበው 170,000 ኩንታል አካባቢ ተሰብስቧል። ከዚህ ከተሰበሰበው 170,000 ውስጥ ተበጥሮ በሎት ተዘጋጅቶ እኛ ናሙና ወስደን የላቦራቶሪ ፍተሻ ያደረግነው 66,700 ኩንታል በላቦራቶሪ ፈትሸን ዝቅተኛ መስፈርቱን ያሟላው ወደ ዘር ስርጭቱ እንዲገባ፣ ከዝቅተኛ መስፈርቱ ዝቅ ያለው ደግሞ ወደ ዘር ስርዓቱ እንዳይገባ የማድረግ ሁኔታዎችን እየሰራን ያለ ነው። ጥራቱን የጠበቀ ዘር ለአርሶ አደሩ እንዲደርስ ማድረግ ምርትና ምርታማነትን በማሳደግና ምግብ ዋስትናን ለማረጋገጥ ድርሻ የጎላ መሆኑንም በአማራ ክልል ግብርና ጥራትና ቁጥጥር ባለስልጣን የዘር ጥራት ቁጥጥር ዳይሬክተር አቶ ጉርሜሳ እጀታ ያስረዳሉ። አሁን ምርጥ ዘርን መጠቀም ማለት አንድ ምርትና ምርታማነትን መጨመር ነው። ምርትና ምርታማነት ጨመረ ማለት የአርሶ አደሩ ገቢ ጨመረ ማለት ነው። ሁለተኛም ደግሞ የምግብ ዋስትናም ማረጋገጥ ማለት ነው። ምርጥን በመጠቀም እንግዲህ አንዳንድ ጽሁፎቹ ብዙ የሚያሳዩት ከ30 እስከ 50 ምርጥ ዘርን ብቻ በመጠቀም ከ30 እስከ 40 ምርት ይጨምራል ነው። ትክክልም ነው ስናይ ምንም ምርጥ ዘር ያልተጠቀመ አርሶ አደርና የተጠቀመ አርሶ አደርን በጎን ስናይ የ10 ኩንታል የ15 ኩንታል ልዩነት አለው፣ ብልጫ አለው። ያ እንደ አርሶ አደሩ
የአያያዝ ሁኔታ የሚለያይ ቢሆንም ከተፈተሸው ከ66,000 ኩንታል በላይ ምርጥ ዘር ውስጥ የምርጥ ዘር ዝቅተኛውን መስፈርት ማሟላት ባለመቻሉ ወይም ከደረጃ በታች በመሆኑ 9,845 ኩንታል ዘር ውድቅ እንዲሆን መደረጉንም ከተቋሙ ያገኘነው መረጃ ያመለክታል። ከአጋር ድርጅቶች ባገኙት የሙያ ስልጠናና የገንዘብ ድጋፍ መነሻነት ውጤታማ መሆናቸውን በኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ በተለያዩ የስራ ዘርፎች የተሰማሩ ሴቶች ተናገሩ። የከተማ አስተዳደሩ ሴቶች ወጣቶችና ማህበራዊ ጉዳይ ጽህፈት ቤት ለ260 ሴቶች የስራ ዕድል መፍጠሩን አስታውቋል። የብሔረሰብ አስተዳደሩ መንግስት ኮሚኒኬሽን መረጃውን አድርሶናል። ንጉስ ስንታየው እንደሚከተለው ያቀርበዋል። በተደረገላቸው ገንዘብና የስልጠና ድጋፍ ውጤታማ መሆናቸውን በኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ በተለያየ የስራ ዘርፍ የተሰማሩ ሴቶች ተናግረዋል። ስራን ሳይንቁና ከማንም ሳይጠብቁ በመሰማራታቸው ለሌሎች ወጣቶችም የስራ ዕድል መፍጠር እንደቻሉ ተጠቃሚዎቹ ገልጸዋል። ድጋፍ ከተሰጠኝ ወደዚህ በጣም ደስ የሚል ድጋፍ አድርጋለሁ። ከዛም በተረፈ ደግሞ በቃ የፈለገኝንም አድርጌ ቆጥቤም ያነሰኝን ነገር ሁሉ ነገር በዱቤ ማመጣቸውን በራሴ በገንዘቤ አሁን እየገዛሁ ዘይቱን፣ ስኳርም ሁሉም ነገር በቃ የሚያስፈልገኝን ከምንም አልፈን ራሳችንን ከማሳደግ አንፃር አሁን ያው ይሄ የሚታየው ነገር ነው። ሴቶች እንሰራለን፣ በእርግጥ እየሰራን ያለ ነው እና የምንጠብቀው አካል እንዲኖረን አንፈልግም። ማለት ራሳችንን ሰርተን ልጆቻችንን ማሳደግን ነው የምንፈልገውና ሴቶችና ህፃናት ከዚህ በፊት መተው ጎብኝተውኝ አይተው ድጋፍ ደግፈው ሄደዋል። በግጭት ሰለባ የሆኑትንና የኢኮኖሚ ችግር ያለባቸውን ሴቶች ለመታደግ ፕሮጀክቱ እየሰራ መሆኑን የገለጹት የኬሚሴ ከተማ አስተዳደር ሴቶች ወጣቶችና ማህበራዊ ጉዳይ ጽህፈት ቤት ስሪአር ፕሮጀክት አስተባባሪ ጀማል ኢብራሂም የተለያዩ የግንዛቤ ፈጠራ ስራዎች ላይ ትኩረት ተሰጥቶ እየተሰራ ነው ብለዋል። ጾታዊ ጥቃትና ከስነ ልቦና መታደግ ውጭም ኢኮኖሚካሊ ችግር ያለባቸውን ሰዎች ለመታደግ ራሱን የቻለ ፕሮጀክት ቀርጾ መጥቷል። ከስልጠና ጎን ለጎን ደግሞ ያው ኢኮኖሚክ ሰፖርት ለማድረግ ከቀበሌዎች የመለመልናቸው አሉ። ወደ 10 አካባቢ ትሬኒንግ ይሰጠናል። በግጭት ምክንያት የጥቃት ሰለባ ለሆኑ ለተፈናቀሉ፣ ለአካል ጉዳተኞችና የኢኮኖሚ ችግር ያለባቸውን ሴቶች ተጠቃሚ ማድረግ መቻሉን የገለጹት የኬሚሴ ከተማ አስተዳደር ሴቶች ወጣቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ አንሻሊ ከ260 በላይ ለሚሆኑ ሴቶች የስራ ዕድል መፈጠሩን ገልጸዋል። በተደረገላቸው የ20 ሺህ ብር ድጋፍም ከራሳቸው አልፈው ለሌሎች ወጣቶች የስራ ዕድል መፍጠራቸውን አክለዋል። በተለያየ ዙርና በተለያየ ጊዜ 260 ሴቶች በላይ የስራ ዕድል ተፈጥሮላቸዋል። እነዚህ የስራ ዕድሎች የተፈጠሩት አንደኛ በስሪአር ፕሮጀክት አስተባባሪነት በጥቃት የደረሰባቸው ሴቶችና እንዲሁም የተፈናቀሉ ሴቶች፣ አካል ጉዳተኞች የተካተቱባቸው ናቸው። ጽህፈት ቤቱ ከተለያዩ መንግስታዊ ያልሆኑ ግብረሰናይ ድርጅቶች ጋር በትብብር እየሰራ መሆኑን የተናገሩት ኃላፊዋ የሴቶችን ተጠቃሚነት ለማረጋገጥ ትኩረት ተሰጥቶ እየተሰራ ነው ብለዋል።